መተውና እነዚህን ህልሞች ታልሟቸው በጭራሽ ችላ ልትሏቸው ከማይገቡ ሁለት ህልሞች መሃል የትኞቹ ናቸው የሚሉትን ዛሬ አብረን የምንመለከት ይሆናል። ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦች ናትናኤል ኤምቲ ነኝ። ዛሬም እንግዲህ በድጋሚ በህልም ፍቺ ቪዲዮ ተገናኝተናል። ስታልሟቸው ችላ ማለት የሌለባችሁና እነዚህንም ህልሞች ስታዩ በህይወታችሁ አንዳንድ አክሽኖችን መውሰድ እንዳለባችሁ እንደዚሁም ቆም ብላችሁ ራሳችሁ መፈተሽ እንዳለባችሁ ሊነግሯችሁ ከሚፈልጉ ህልሞች መሃል ሁለቱን የምንመለከት ይሆናል። ሁለተኛውና የመጨረሻው በጣም አስገራሚና የማጠብቁት ነው የሚሆነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደዚሁም ይህን ቪዲዮ ላይክ፣ ሼር ማድረጋችሁ እንዳይረሳ። እንግዲህ ቤተሰቦች ቃል በገባውላችሁ መሰረት በሳምንት 2 ቪዲዮ ወር ደግሞ በሳምንት 3 ቪዲዮ እንደምንም ከፈጣሪ ጋር እሰራላችኋለሁ ብዬ ቃል ገብቼ ነበረ። ያው ቃል በገባሁትን መሰረት ከብዙ ውጥረቶች መሀል በሳምንት 2 ቪዲዮ ለእናንተ ለማድረስ እንግዲህ የቻልኩትን እየሞከርኩኝ ያለሁትኝ መተው ከሌለባቸው ህልሞች መሀልና እንደዚሁም እነዚህን ህልሞች ስታልሟቸው በህይወታችሁ አንዳንድ ለውጦች ሊመጡ እንደሚችሉ ህይወታችሁ ላይ ትኩረት ማድረግ እንዳለባችሁ ከሚነግሯችሁ ህልሞች መሃል ሁለቱን አብረን የምንመለከት ይሆናል። የመጀመሪያው እንግዲህ ያመለጡ እድሎች ማለት በህልሞቻችሁ ታክሲ ሲያመልጣችሁ እንደዚሁም ባስ ሲያመልጣችሁ ካለማችሁ በህይወታችሁ የሆነ ጸጸት እንዳለ እንደዚሁም ደግሞ አሁን ላይ በህይወታችሁ የምትቆጩበት ፓርት እንዳለ ወይኔ ምን አለ ያን ጊዜ ይሄን ነገር ባስተካከልኩኝ የሆነ ነገር ባደረግኩኝ እያላችሁ እንደምትቆጩ የሚያመላክት የህልም አይነት ነው። ሁለተኛው ህልም ደግሞ ምን መሰላችሁ? መውደቅ ወይንም ደግሞ መስመጥ። ይሄ ማለት ምንድነው? ከደረጃ ላይ ስትወድቁ እንደዚሁም ደግሞ ከተለያዩ ከፎቆች ላይ ስትወድቁ ካለማችሁ በህይወታችሁ የሚረዳችሁ ሰው አለመኖሩን ወይንም ደግሞ ምን ሆናችኋል ሲከፋችሁ የሚያጽናናችሁ ሰው ከጎናችሁ እንደሌለ እንደዚሁም አንዳንድ ነገሮች ላይ ቢደብራችሁ ምን ቢላችሁ በርቱ ጠንክሩ እያለ በህይወታችሁ የሚደግፋችሁ ሰው አለመኖሩን ሌላም ትርጉም አለው። ይህ ህልም በህይወታችሁ አሁን ላይ ያላችሁበትን ሁኔታ እንደማትወዱትና ጥሩ ጊዜ ላይ እንዳልሆናችሁ የሚያመላክት የህልም አይነት ነው። ይህን ይመስላል እንግዲህ መተው ከሌለባቸው ህልሞች መሀል በጥቂቱ። ቀሪውን በሌላ ጊዜ የምንማማር ነው የሚሆነው። ላይክ ሼር ማድረጋችሁ እንዳይረሳ። ወዳችኋለሁ።